በኢትዮጵያ 25 በመቶ የሚሆነው ሰው ከቀላል እስከ ከባድ የአእምሮ ህመም እንዳለበት ይነገራል። ይህም አሁን ካለው የኢትዮጵያ ህዝብ ቁጥር አንጻር ሲታይ ከ30 ሚሊዮን በላይ ሰዎች ከአእምሮ ህመም ጋር እንደሚኖሩ ያሳያል። ይሁን እንጂ በአሳሳቢነቱ ልክ ይህ ህመም እንደ ሀገር ብዙ ትኩረት እንዳልተሰጠው ባለሙያዎች ይናገራሉ። የኢትዮጵያ አእምሮ ጤና ባለሙያዎች ማህበር ፕሬዝዳንትና በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የምርምርና ስልጠና ክፍል ዳይሬክተር የሆኑት አቶ ዘገየ ዮሐንስ የህመሙ ተጠቂዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ያነሳሉ። ባለሙያው በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል ብቻ በአመት እስከ 150 ሺህ ሰዎች እንደሚታከሙ ነግረውናል። 150 ሺህ ሰው እንግዲህ አዲስና እንደዚሁም ያው የአእምሮ ህክምና ክትትል ስለሚፈልግ ፎሎ አፕ ኬዞችን ደምረን ማለት ነው። በአመት ውስጥ ያን ያክል አገልግሎት ያገኛል። እንደዚሁም ከ2000 ወደ 300 የሚሆኑት በአመት ውስጥ ታኝቶ ህክምና ያገኛል። ይሄን ቁጥር ስናይ በፊት ከነበረው ምናልባት የዛሬ 5 አመት 10 አመት ከነበረው ቁጥር አንጻር ያው ከጊዜ ወደ ጊዜ ችግሩ ስፋት እየጨመረ እንደሆነ የሚያሳይ ነው። እንደ ሀገር ስናወራ ሪፖርቶች የሚያሳዩት ምንድነው በህይወት ዘመን ውስጥ ከ4 ሰዎች አንዱ የአእምሮ ጤና ችግር ሊያጋጥመው እንደሚችል ነው። ከዛ ላይ የኢትዮጵያን ፕሮፖርሽን ተወስዶ ኢትዮጵያ ውስጥ በጥቅሉ ስናይ እስከ 25% እንደሚደርስ ነው እንግዲህ ጥናቶች የሚያሳዩት ማለት ነው። የአእምሮ ህመም መንስኤዎች ብዙ ቢሆኑም የማህበራዊ ህይወት መመሰቃቀል፣ ጦርነት፣ ረሃብ፣ ተፈጥሯዊ አደጋዎችና ድባቴ ውስጥ የሚከቱ የአኗኗር ሁኔታዎች ዋና ዋና የህመሙ መነሻዎች መሆናቸውን ባለሙያው ይጠቅሳሉ። ምክንያቶቹ መንስኤዎቹ ምንድናቸው የሚለውን ስናይ ያው እንግዲህ አንድ መንስኤ ብቻ አይኖረው፣ በጣም በርከት ያሉ መንስኤዎች ናቸው እንግዲህ በጥናት የሚታወቁት። አጋላጭ የሆኑ የአእምሮ ጤና ችግር ሊያጋልጡ የሚችሉ ተብሎ የሚጠቀሱ በጣም የታወቁ አሉ። ግን በዋናነት አንደኛው ስነ ህይወታዊ ወይም ባዮሎጂካል ኮዝ የምንላቸው አሉ። እነዚህ በዋናነት አእምሮአችን ውስጥ ያሉ በነገሮች መጨመር መቀነስ ሊሆን ይችላል። ምናልባት ከዘረመል ጋር የተያዙ ሊሆኑ ይችላሉ። ሁለተኛው ደግሞ ስነ ልቦናዊ ችግሮች ናቸው። ስነ ልቦናዊ ስንል ከቤተሰብ ከአስተዳደግ ጀምሮ አንድ ሰው በህይወት ዘመኑ ውስጥ የሚያጋጥመው የተለያዩ ውጣ ውረዶች ላይፍ ስትሬሰርስ የምንላቸው አንዱ አጋላጭ ምክንያቶች ናቸው። ሌላው ማህበራዊ ምክንያቶች ናቸው። ማህበራዊ ስንል እንግዲህ አንድ ቦታ ላይ ተረጋግቶ መቀመጥ መኖር አለመቻል ሊሆን ይችላል። ጦርነት፣ ግጭት ሊሆን ይችላል። ያው ማህበራዊና ስነ ልቦናዊ ብዙ ጊዜ ኦቨርላፕ ያደርጋሉ። እርስ በርስ ተያያዙ ነገሮች ናቸው። ሶስቱም አንዱ ላይ ተጽዕኖ የሚፈጥሩ ናቸው ማለት ነው። እኛ ሀገርም ያለው ሁኔታ ይሄ ነው። እንደ ሀገር ህመሙ ካለባቸው ሰዎች ቁጥር አንጻር ትኩረት እየተሰጠው አይደለም ያሉት የአእምሮ ጤና ባለሙያው አቶ ዘገየ ዮሐንስ በየቦታው የአእምሮ ጤና አገልግሎትን ማስፋት፣ ለሰዎች ግንዛቤ መስጠት፣ በዘርፉ ላይ የሚሰሩ ባለሙያዎችን ማፍራት እንደሚያስፈልግ ያስረዳሉ። ብዙ ትኩረት ማድረግ አለብን፣ ሰርቪሱን አገልግሎትን ማስፋት እንዳለብን የሚያሳይ ነው ማለት ነው። ቁጥሩን ቀላል አይደለም። አሁንም ብዙ ስራ የሚጠብቀን ኮሚኒቲው ጋር ታች ያሉ ጤና ጣቢያዎች ላይ የአእምሮ ጤና ህክምና አገልግሎት ተደራሽ ከማድረግ አንጻር፣ ግንዛቤ ከመፍጠር አንጻር፣ ህብረተሰቡን ከማንቃት አንጻር እንደሚታወቀው የአእምሮ ጤና የሆነ የማግለልና መድሎ የሚደርስበት አንዱ ህመም አይነት ነው። ስለዚህ የአእምሮ ህመም ህክምና እንዳለው፣ መድኃኒት እንዳለው፣ እንደዚሁም ከመድኃኒትም ውጭ የስነ ልቦና ህክምናዎች እንዳሉ መረዳት እንደሚችል፣ ከማገገም እንደሚቻል በደንብ ማስተማር ማንቃት ያስፈልጋልና ያንን የሚሰሩት ደግሞ ፕራይመሪ ሄልዝ ኬር ዩኒት ላይ ያሉ ጤና ጣቢያዎች ላይ የሚሰሩ ጤና ኬላ ላይ የሚሰሩ ጤና ባለሙያዎች ናቸው። ስለዚህ እነሱ ላይ ሰርቪሱን ወደ ታች ከማድረስ አንጻር ውስንነቶች ቢኖርም ከዚህ በፊት ከነበረው ግን መሻሻሎች አሉት ማለት ነው። ራሳቸውን መቆጣጠር የማይችሉ ታማሚዎችን ብቻ እንደ አእምሮ ታማሚ ማየት፣ ቀላሎቹ የአእምሮ ህመሞች ችላ መባላቸው ብዙዎችን ለከፋ ችግር እየዳረገ መሆኑን ባለሙያ አንስተዋል። የተደጋገመ ድባቴ፣ እንቅልፍ ማጣት፣ የባህሪ ለውጥና መሰል ነገሮች ሲታዩ ሰዎች ባለሙያ የማማከር ልምድ እንዲኖራቸው አቶ ዘገየ መክረዋል።